አምጣ በትንሽ እኔ ምንም አውቀው ነገር የለም ያለው ውስጤን እኔ ነኝ የማውቀው ህመሜን እኔ ነኝ የማውቀው እንዴ ያመኛል የኩላሊት ህመምተኛ ነኝ ብለሻል ኩላሊቴን ያመኛል እሺ ታለ የህክምና ማስረጃ ሆስፒታል መመላለሰው መድኃኒት ትገዛለሁ ብለሻል የታለ የህክምና ማስረጃ እስካያጭ እኔ ማስረጃ አላጻፍኩም እንዴ መድኃኒት ስትገዢ ያለ ማስረጃ ነው እንደምትገዢው አንዴ ታዘዘልኝ ነው ያጥኩት እኮ የታለ የታዘዘልሽ ያዘዙበት ማስረጃ ወረቀት ያስፈልጋል ስትታከሚ ወረቀቶች ይኖርታል የህክምና ካርድ ይኖርሻል እስካ ምንም ነገር የለኝም አንተ ለምንድነው ከቤታችን ማትወጣው ግን ምንድነው የምጨቃጨቀን ከቅድም አንስቶ በቃ ውጣልን እኔ እንደም ማረፍ ነው ፈልገው አሞኛል ተፈጠረ የሆነ በተደጋጋሚኝ ያ ቤት የሚመላለስ ነበር የአባቴ ጓደኛ ነው እና ሽመልስ ስትልኩ አሁን እርግጠኛ መሆን እኮ ስላልቻልኩ ነው ምልክ አሁን ያኔ ያለው ሽመልስና አሁን እዚህ እየተፈጠረ ያለው ሽመልስ አንድ ነው አላውቅም እናትና አባቴ ማለት ነው ከዛ በዛ መሃል ነው በቃኛ የተበታተነው ለማሳደግ በቃ ጸብ ስልክ ከፍተኛ ጸብ ነው ያ ልጆቻቸውን እስከመተው እስከመጠላላት ድረስ ነበር ጸባቸው የነበረው እኔም ማስተዋወሰው ነው ነገር በቃ እንጃ አሁን እኔ የሱ እንትን እንደዚህ ይባላል እንጂ አሁን ቀድም አላለመናገር ሚዞኝ ነው ሰው የማጋጨት መሰለኝና በደንብ መረጃው ምንድነው ማስረጃው እንዲያዝ ብዬ ነው እንጂ ምንም ክፉ ሰው አይደለም በቃ ምንም እናንተ ከምትሉት በጣም ተቃራኒ ነው ታዲያ እንዴት ነው ጥሩ ሰው ልትኝ የምትሽው የሸፈንሽለት እንዳይሆን በፍጹም መጀመሪያም ነግሬሻለሁ ለሱ የሸፈንሽ ወንጀለኛ እየተጠቅሽ እኔ እህቴ ናት የምትበልጥብኝ ከማንም ከየትኛውም እህቴ ናት እኔ እዚህ ቤት ገብቼ እኔ እኮ ምንም አላውቅም ነበር ሲጀመር ምንም መቀባጠር አይደለም ስታወሪያቸው የነበሩ ስልክ ለውጦችን ሪከርድ አድርጋ ይዛለች በስልኳ እያንዳንዱ ስትላላኪያቸው የነበሩትን ብሮች በሙሉ በሱ ስም ታርኪያቸው እያንዳንዱ ነገሮች በሙሉ ማስረጃውን ይዘናል ያው ብር ትራንስፈር ስታደርጊ ለፋርማሲው ሲከፈት በሱ ስም ከሱ አካውንት ነበር ብር ትራንስፈር ስታደርጊ ነበር ያው አሁን ተገላጭ አንቺ ጭራሽ አፍሽ ሞልተሽ ወርዷለሁ ምናምን ያለሽ ድልኩሽ ከማን ነው አርጊልኝ ነው ያለው አረኩለት በቃ ምንም ነገር አላውቅም ስለዚህ ሽመልስ ያለበትን ቦታ ተቆሚያለሽ በምን ደም ተገናኙት ተናገሪ ያ አልፎ ሆቴል እኔ ብቻ ነኝ ውስጡን ማውቀው ሁሉም በቃ ዝናውን እየሰማ ባልሽ ጥሩ አይደለም ይሉኝ እኔ እዚህ ተደፍቼ አንድ ውሃ እንኳን ያላቀበለኝ ሰው አይዞሽ ተረጋጊ ሁሉም ነገር እኮ ይስተካከላል ቁጭ ብላችሁም ለማውራት ሞከራችሁ የቴን ያበላሽው በቃ እኔ እሱን ብያግብቼ ይሁን እንደዚህ ሁኝ ይቀርም ማለት አላወራችሁበትም ከዚህ በፊት አሁን እንደዚህ ጸባይ መቀየር ወይ የሆነ ነገር ቅሬታ ሲኖር እኮ ታወራላችሁ ብዙ ጊዜ አይደል ቁጭ ብሎ የሚያዋራ ሰዓት ሲኖር እኮ ነው ዞር ብሎ አይቶ የማያውቅ ሰውዬ እንዴት ቁጭ ብሎ ያዋራኛል አመመሽ ደህና ነሽ እንኳን ብሎ የማያውቅ ሰው እኮ ነው እንደዚህ ከሰሞኑ ያየሽበት ነገር አለ እንዴ የተለወጠ ነገር ከጊዜያት ወዲህ የመጡ ነገሮች ባህሪዎች ከሰሞኑን ቢመጣም እኔን አያዋራኝም ስልክ ነው የሚያዋራኝ ቁራጥጣል ምናምን ይናደዳል የሆነ ነገር እየተበሳጨ ያወራል ምን እንደሚያወራም አልገባኝም ምንም አላልኩትም ባወራው እኔ ላይ ስለሆነ እንትኑ የሚለው እንዴ ታምሜ ራሱ የሚመታኝ አይነት ሰው ነው የሆነ ነገር ብለ በጥፊ ነው እዛው የሚለኝ ግን ከተነገረኝ አንፃር ጭራሽ የማይገናኝ ሰው ነው አንቺ የነገርሽኝ ያለሽው በጣም ጥሩ ትሁት ለቤተሰቡ ቅን የሆነ ሰው ምንም አይነት መጥፎ ነገሮችን የማይሰራ ሰው እንደሆነ ነው የተነገረኝ አንቺ ግን እዚህ ጋር የምትነግረኝ በጣም ጥሩ ሰው እንዳልሆነ መጥፎ ሰው እንደሆነ የሚበድለኛል ብዙ ነገር ያደርግኛል እያልሽኝ ነው የሰው እኮ ላይ እንጂ ውስጥ እኮ አይታወቅም ታዲያ እንደዚህ አይነት ነገሮች አንቺ የደረሰብሽ ከሆነ እንደዚህ ህመምተኛም ከሆንሽ ለምን አልተፋታችሁም እንደዚህ ታምሜ ወዴት ሄዳለሁ ምን መሄጃ አለኝ ታማሚ ሰው በአሁን ሰዓት ማን ይፈልጋል እስቲ ተወኝ በቃ አታንሳብኝ መጫወቻ ነው እንዲሁ ያደረገኝ አይዞሽ ተረጋጊ ሽመልስ የሚባል ግለሰብ ታውቂያለሽ ሽመልስ አላውቀውም ማለት ያውቀዋለሁ ሽመልስ የትኛው ሽመልስ ማለት ካዳ ነገር የሚሰራ ግለሰብ በቃ አሁን ምንም ማውራት ደክሞኛል እንደም ውጣልኝ በቃ ምንድነው ስለ ሽመልስ ጠይቅ በቃ ውጣልኝ ተርበተበትሽም ምንድነው በቃ አሁን እያመመኝ ነው ውጣልኝ በቃ
ይኸውልሽ ሰናይ ተረጋጊ። በቃ ውጣልኝ በቃ ከዚህ በላይ ምንም በቃ አንተ እንደው ምንም ላታደርግልኝ ነው ዝም ብለህ እንትን ትለኝ እኮ ተረጋጊ። ይኸውልሽ ሰናይ ተረጋጊ ማለት እኔ ነግሬሻለሁ መጀመሪያም በቃ ካሜራውንም አጥፋልኝ ከዚህ በላይ ምንም ማውራት አልፈልግም ውጣልኝ በቃ ተነስ ውጣልኝ እኮ ቆይ ተረጋጊ ሰናይ አንዳንድ መረጃዎችን ንገሪኝና እኔ ተነስቼ እወጥልሻለሁ ችግር የለም ግን በቃ ከዚህ በላይ ምንም ነገር የለም ማለት ምንም ነገር ማውቀው ነገር የለም እኮ ማለት ስለሽመልስ አንዳንድ ነገሮች የምታውቂያቸው አሁን ልረፍበት በቃ ውጣልኝ ልተኛ ነው እንዴ እኮ ተረጋጊ እኛ እኮ አትኛላለን እረፍሽን አርፊ ችግር የለውም ከመመሽ ይሻልሽ መርዳት ያለበት ነገር ካለም እኛ እንረዳሻለን ግን የተወሰነ አንዳንድ ሁለት ጥያቄዎች ምንም መስማት አልፈልግም አሁን ትወጣልኝ ልተኛበት ኮሪሽ ሰናይ ትንሽ ውጣልኝ በቃ አሞኛል ውጣልኝ አሞኛል ማለት አይገባህም እኮ እንወጣለን እኮ ግን አንድ ሁለት ጥያቄዎች ግን ሽመልስን ስንጠይቅሽ ለምንድን ነው አላቆም እኔ በቃ አሁን ድረፍበት እንዴው እኮ ስለ ሽመልስ የምታውቂው ነገር አለ ማን ነው ሽመልስ ምንም አውቀው ነገር የለም ማለት መጀመሪያ እኮ የትኛው ብዙ ሽመልስ አውቃለሁ እኔ ከባልሽ ጋር የሚሰራ ግለሰብ ብዙ የሥራ ባልደረባ አለው ስንት ሰው ነው የሚያገኘው እሱ እኔ እሱ ነገር አላውቅም ባል የሚባል ነገር የለኝም በቃ ጨቅጭቀኝ እኔ እሺ ሰናይት አዳነ እንግዲህ እሷን አስወጥተናታል መሰረት አሁን የምትገኘው ከቡድን አጋሮች ጋር ነው ከኛ ከአባላቶቻችን ጋር ነው የምትገኘው እያንዳንዱ መረጃ ተናዛለች ማስረጃዎችንም ሰጥታናለች ምንድን ነው የሰጠችው ማስረጃ ሁሉንም ማስረጃ ስትሰሪ የነበረችውን እያንዳንዱን ነገሮች በሙሉ ሰጥታናለች እኔ ምንም የሰራሁት ነገር የለም ምንም በዚህ ሰዓት ላይ ይኸውልሽ መካድ ለአንቺ ምንም አይጠቅምሽም እኛ መጀመሪያ አንቺ ጋር ስንመጣ አዳንን ፍለጋ ስንመጣ ስናወራሽ የሆኑ የምንጠረጥራቸው ነገሮች አይተነብሽ ነበር ግን እኔ ብዙ ታሪኬን ስነግርህ ነበር እንዲቀድም ምን አሁን የማንም እንትን ሰምተህ አሁን እንዴ መስማት አይደለም እያንዳንዱ መረጃዎች ይዤብሻለሁ ማስረጃዎችም ይዘንብሽ ምንም ማስረጃ የላትም ዝም ብላ ነው የምትቀባጥረው ምንም መቀባጠር አይደለም ስታወሪያቸው የነበሩ ስልክ ልውውጦችን ሪከርድ አድርጋ ጽፋለች ይዛለች በስልኳ እያንዳንዱ ስትላላኪያቸው የነበሩትን ብሮች በሙሉ ተመዘግብ ነበር ትይዝ ነበር በሱ ስም የምታደርጊያቸውን እያንዳንዱ ነገሮች በሙሉ ደርሳበታለች እኛም ማስረጃውን ይዘናል ይኸው ብር ትራንስፈር ስታደርጊ ለፋርማሲው ሲከፈት በሱ ስም ከሱ አካውንት ነበር ብር ትራንስፈር ስታደርጊ ነበር ይኸው ከአንተ አካውንት ትራንስፈር ስታደርገው የነበሩት ብር በሙሉ ለእናትዬ ማለት ላክስቴ ላኩላት ነው እያንዳንዱ ትራንስፈር ስታደርጊ የነበራችሁ ብሮች በሙሉ ላለፉት አንስቼ ይዣለሁ ሙሉ ማስረጃው ለምንድን ነው ሁሉ ነገር ያደረግሽው ምንድነው ምክንያትሽ ምንም አይረፍም ተናገሪ ለምንድን ነው ሁሉ ነገር ቆይ አንተ ግን አብረሃት ነበርክ ወይስ ምንም የምታውቀው ነገር የለም እዚህ ጉዳይ እኔም እኮ እንዳንተው ነው ዛሬ ሁሉንም ነገር እያወቅሁ ያለሁት እኔ እንደነገርኩህ ነው በቃ ስራ ቦታ ነው የምውለው ታዲያ ቆይ ሳወራህ እያንዳንዱ ነገር እንደዛ ሁኔታ ስትመልስልኝ የነበረው እኔ ላይ ሽጉጥ ለመምዘዝ ያደረሰ ምንድን ነበር አሁንማ ሽጉጥ የሚመዘዝበት ሌላ ሰው እንደነበር ነው የገባኝ እኮ ምንድነው ምክንያት ታዲያ እነዛ ነገሮች በሙሉ ሳወራ በዛ ላይ ልጅና ሚስት አለ እንዴት ልጅና ሚስት እያለ ከእሷ ጋር ኑሮ ትመሰርታለህ ስለ የሆነ መልስ ልትሰጠኝ አልሞከርከው ለምንድን ነበር ታዲያ እኔ መች እንደዚህ አይነት ታሪክ ውስጥ እንዳለው አወኩ ግራ ተጋብቼ ስለነበረ ምን ነበር ታዲያ ለዛ ነው ሽጉጥ የመዘዝክብኝ የነበረው እኔ ላይ ልተኩስብኝ ሞክረህ የነበረው በሰዓቱ ስታወራ የነበረው ነገር እኮ ያበሳጫል ዲስሪስፔክት ነበር ስታደርግ የነበረው ያዛ ነበር ግን እንኳን መጣ ብዙ ነገር እንዳይን ያደረገኝ ምንም አንተ እሱን ህመምተኛ ነኝ ብለሻል አይደል እሱማ አንዳንዴ ያመኛል አሁን የኩላሊት ህመምተኛ ነኝ ብለሻል ኩላሊቴን ያመኛል እሺ ታለ የህክምና ማስረጃ ሆስፒታል ነው መመላለሰው መድኃኒት ትገዛለሁ ብለሻል የታለ የህክምና ማስረጃ እስካያምጪ እኔ ማስረጃ አላጻፍኩም እንዴ መድኃኒት ስትገዢ ያለ ማስረጃ ነው እንደምትገዢው አንዴ ታዘዘልኝ ነው ያትኩት እኮ የታለ የታዘዘልሽ ያዘዙበት ማስረጃ ወረቀት ያስፈልጋል
ስትታከሚ ወረቀቶች ይኖሩታል፣ የህክምና ካርድ ይኖርሻል። እነሱ ምንም ነገሮች ካርዴ ምናምን እዛ ነበር ያስቀመጥኩት፣ አጣሁት። መድኃኒቱን ውጭ ጨርሼ ጥዬዋለሁ። ገና ድነሻል እንዴ? ከኩላሊት በሽታ አልዳንሽም አይደል? በሽተኛ እንደሆንሽ ህመምተኛ እንደሆንሽ ነበር የነገርሽን። አልዳንሽም። ካልዳንሽ ደግሞ መድኃኒቱን ቢያልቅ እንኳን ሄደሽ ትገዣለሽ እንጂ በዛ ላይ ዲያሊሲስ ስትደረጊ ወረቀት ይኖርሻል አይደል? በየጊዜው የምትሄጅበት የቀጠሮ ካርድ ይኖርሻል አይደል? ጠፍቷል፣ አሁን የለም። ስለዚህ ዲያሊሲስ አትደረጊ። ሲጀመር በሽተኛ አይደለሽም፣ ጤነኛ ነሽ። አውቀሽ እያስመሰልሽ ነው አይደለም? ማስረጃ አለ ስለሱ ነገር? እያንዳንዱ ነገር ማስረጃ አለኝ። ምንም አይነት መድኃኒት ተጠቅማ እንደማታውቅ ጤነኛ እንደሆነች ሙሉ ነገር እውነት ነው የምሰማው ነገር ግን አውቃ ለመሸፈን። አንተ እሱን ታምናለህ እንዴ? አሁን እየጠየኩሽ ያለውን ነገር ብቻ መልሽልኝ። የምሰማው ነገር እውነት ነው? ውሸት ነው። አሁን ከአንቺ የምፈልገው ነገር ስንት ጊዜ ስታመማ የታል ካርድሽ? ጤነኛ ነች። ካርዴ ጠፍቷል። ቀጠሮ ቀንሽ የቀጠሮ መሰጃ እኔ ሆስፒታል አንድ ቀን ይዤ እስከ ሆስፒታል አልሸኘከኝም። ሸኝሽ እንጂ አልገባሁም። በር ላይ አድርሰሽ ነው የተመለስኩት። በቃ ታምሜ ነበር። አሁን ለካ ለዛ ነው ሁሌ በር ላይ ስደርስ ስራ እንዳይረፍድብህ አንተ ቢዚ ከሆነ እያልሽ የምትመልሽኝ ስለማገቢኝ ነው። እኔ ውስጥ ቆይ ከሽመልስ ጋር ያለሽ አሁን ያውልሽ መካዱ ለአንቺ ምንም አይጠቅምሽም። በቃ አሁን ማስረጃ አለ፣ መረጃ ተይዞብሻል። እያንዳንዱ ነገር እጃችን ላይ ነው ያለው። መሰረትም ሁሉ ነገር ተናዛለች፣ ተናግራለች። አሁን ከአንቺ የምፈልገው ነገር ለምንድን ነው ሁሉ ነገር ያደረግሽው? ምንድን ነው ያለሽ ጉዳይ? እኔ ምንም ጉዳይ የለኝም። እንዲሁ አሁን ልጅ ተገላለች። ታምም ያለው ውስጤን እኔ ነኝ የማውቀው፣ ህመሜን እኔ ነኝ የማውቀው። ወንጀሉ ሲጋለጥብሽ ያምሻለሁ፣ ገና በደንብ ያምሻል። መሰል ቆይ ምንድን ነው አሁን? ለምንድን ነው ሁሉ ነገር ያደረግሽው? የምፈልገው ከአንቺ ለምንድን ነው ሁሉ ነገር ልታደርጊ የሞከርሽው? በቃ ሁሉም የየራሱ ምክንያት አለው እኮ። ተናገሪያ ምክንያትሽ። በቃ እኔ ምንም ምክንያት የለኝም። እኔ ምንም አላደረኩም። ከሽመልስ ጋር ያላችሁ ነገር ምንድን ነው? እኔ ማን ነው ሽመልስ? የት ነው ያለው ሽመልስ? ይኸውልሽ አሁን ላይ ለአንቺ መካዱ መዋሸቱ ምንም ጥቅም የለው። እኔ ሽመልስ የሚባል ሰው አላውቅም። ታውቂዋለሽ፣ በስነ ስርዓት ታውቂዋለሽ። ምክንያቱም እያንዳንዱ መረጃ ወስጃለሁ። ከሽመልስ ጋር ያላችሁን ጉዳይ ሁሉ በሙሉ ትነግሪኛለሽ። እኔ ከሽመልስ ጋር ምንም ነገር የለኝም። አንተ ለምንድን ነው ከቤታችን ማትወጣው ግን? ምንድን ነው የምጨቃጨቀን ከቅድም አንስቶ? በቃ ውጣልን። እኔ ደግሞ ማረፍ ነው የምፈልገው፣ አሞኛል። ወዴትም አትወጪም፣ አላማመሽም፣ ጤነኛ ነሽ። ቅድም ያልከኝ ማስረጃ ያልከኝ ነገር ምን ነበር? እስኪ እሱን ነገር ማየት ከቻልኩ ባየው ደስ ይለኛል። ምንም የለም ከሽመልስ ጋር ምንም ነገር የለም። ስለ ሕክምናው ማስረጃ ካለ ስለ ሕክምናው ባይ። ምንም ሕክምና ምንም ማስረጃ የላትም። አልታመመችም፣ ጤነኛ ነች ሙሉ ለሙሉ። ምንም አይነት ህመም አጋጥሟትም አያውቅም እስካሁን። ሕክምና ቦታ እያለች የምትወጣው ስለ ፋርማሲዎቹ ልታጣራ ነው የምትሄደው። አንቺ ውሻ እኔ ላይ እኔ ምንም አላደረኩም። እኔ አንተ ላይ ፋርማሲ አስከፍታለች። እኔ አንተ አስከፍታል ስለ የነበረው ፋርማሲ እሷ ነበረች ያስከፍተችው። እና ፋርማሲውን ሰው እንድንረዳበት ነው እንትን ያልኩት። ኤክስፓየርድ ያደረጉ መድኃኒቶች ሳለቅ ነው ሰው ብትረጅበት ከማሳየት ይታያል። እነዚህ ሁሉ መድኃኒቶች አየው፣ ይሄ ከፋርማሲ ወጣ መድኃኒት ነው። ኤክስፓየርድ የተደረገ መድኃኒት ከአንተ አካውንት ትራንስፈር ይደረግ በነበረ ብር የተነሳ አምኜሽ ነበር። ሁሉም ነገር ወጥቷል። ኢየሩሳሌም ለምትባል ግለሰብ ትልክላት ነበር ብር። እርዳታ ነው። ማናት ኢየሩሳሌም? ማንንም አላውቅም። ይኸውልህ መክሊት የምትባል ኢየሩሳሌም ለምትባሉ ግለሰቦች ብር ትልክ ነበር። እነሱ እኮ እንትን ናቸው፣ የተቀጠሩ ናቸው። ከመሬት አንስቼ ሰው ባደረኩሽ እኔ ላይ እንደዚህ አይነት ቀመር። እኔ አንተ ላይ ምንም አላደረኩም። ወይኔ። አሁን የምፈልገው ነገር ከሽመልስ ጋር ያላችሁ ጉዳይ ምንድን ነው? ሽመልስ ካንቺ ሽመልስ ምንም የለም። በቃ አሁን እኮ ተውልሽ ትሰሚኛለሽ። ድሮ ነበር የምንተዋወቀው። ምንም በቃ የለም፣ ምንም የለንም። ድሮ ነበር የምትዋወቁት ማለት በምን ሁኔታ ነው? ምንድን ነው ግንኙነታችሁ? የድሮ ፍቅረኛ የነበር፣ አሁን ምንም የለንም። የት ነው ያለው? ምንም አውቀው ነገር የት ነው ያለው ሽመልስ? ምንም አውቀው ነገር የለም። የድሮ ፍቅረኛ የነበር፣ አሁን ጨርሰናል። በቃ ምንም የለንም። ሽመልስ እኮ የኔ አባት ነው። ሽመልስ አባቴ ነው። ይገባሻል? ሽመልስ ማለት የኔ የወላጅ አባቴ ነው። ከሱ ነው የተወለድኩት። እንዴት ሽመልስ ምንም ልጅም ሚስትም እንደሌለው ነበር ማውቀው። እኔ ለወደፊት ሚስቱ እያሰበኝ ነበረ። ከዛስ በምን ተለያያችሁ? አንቺ ውሻ ጭራሽ አፍሽ ሞልተሽ ታወሪያለሽ። ሌላ እናማገጥሽ። እኔ ማግጬ አይደለም፣ የድሮውን ካንተ በፊት ነው ያልኩት። እኔ አሁን ላይ የለም። ይህ ታሪክ ታውቃለህ? እንዴት ግን አንቺ ከኔ አባት ጋር? ቆይ የአባቴ ማለት እኮ ትልቅ ሰው ነው። ምን ችግር አለው? ዋናው ፍቅር ነው እንዴ? ትልቅ ሆነም ትንሽ ነው
ያውልሽ ሽመልስ ማለት የወለደችኝን እናቴን እንኳን ደፍሮ ያስወለዳት ግለሰብ ነው። ገባሽ? እኔ ተፈልጌ ሳይሆን እናቴን ደፍሯት ነው የተወለድኩት። ይገባሻል? ሽመልስ ማለት በጣም ጨካኝ መጥፎ የሆነ ግለሰብ ነው። ለእኔ ግን ጥሩ ሰው ነው። ለአንቺማ ጥሩ ሰው ነው፣ ምክንያቱም አንቺም የእሱ አይነት ጨካኝና መጥፎ ሴት ነሽ። ምንም ጨካኝ አይደለሁም። ምንም ያረኩት ነገር የለም። እወደዋለሁ፣ ይወደኛል። አንቺ ጭራሽ አፍሽን ሞልተሽ እወደዋለሁ ምናምን ትያለሽ እንዴ? ቆይ ተረጋጋ፣ ቆይ ተረጋጋ። አዳነ እንደዛ አላልኩም። አዳነ ተረጋጋ። ይሄ ያለፈ ታሪክ ነው። አዳነ ተረጋጋ። ይሄ ያለፈ ታሪክ ነው። ምንም ነገር ያለፈ ነገር አላልኩም። ምን ይኸውልህ አዳነ ተረጋጋ። ወደድኩት ነው። አዳነ ተረጋጋ እባክህ። ቆይ ና ተረጋጋ፣ ተረጋጋ። እናንተ ገቡ አንድ ያዝ። አልሄድም። እንደዚህ የሚጎትቶ የሚወስደኝ አለው። አልሄድም። በቃ ማወቅ አለበት፣ ጋሼም ማወቅ አለበት፣ ማን ሁሉም ማወቅ አለበት። አሁን ተናገሪ፣ አውጥቼ ከማሳየቴ በፊት ተናገሪ። ምኑን ነው ማወቅ ያለበት? እንደው መያዝ ካለባት እሷ ናት የምትያዘው እኮ። እያንዳንዱን ነገር ንገሪ፣ እያንዳንዱ መረጃ ንገሪኝ። ከነማን ማስረጃ ነው? እኔ ማስረጃውን አሳያለሁ አልኩ አይደል? ማስረጃውን አሳያለሁ አይደል? እሷ ግን በጣም መሰሪ ናት። እኔ እንደዚህ እኔ ልቅሷን ነው የምታምነው እኮ። ንገሪኝ። ተባብራችሁ የሆነ ሴራ እያሴራችሁብኝ ነው። ቆይ ምንድን ነው መሰረት? አሁን ያውልሽ ፒንኩን ሳላጸዳ ነው ጭራሽ ውጭ ወጣ። ንገሪኝ፣ እያንዳንዱን ነገር ንገሪኝ። እዚህ ቤት ሲካሄድ ነበር። ሁሉንም ታውቃቸዋለች። በቃ ሁሉንም እያንዳንዱን ዝም በይ። ማንም ማውቀው ነገር የለም። እያንዳንዱ ነገር ወይኔ እኔ ለራሴን በጣም በሽተኛ ነሽ። የፈለግሽውን ይስጥሽ፣ የምኞትሽን ይስጥሽ። እሺ ሌላ ምንም አይደለም። ይሄንን ሁሉ ወራት እንዲታማኝ ስትይ በቃ ትክክል ነው የተናገርኩት። ቆይ እናንተ ተረጋጉ እንዴ! ቆይ እኔ ማላችሁ ልስማ። ወጥሽን ቀቂ እዛ አርፈሽ እናንተ አንቺ ዝም በይ። አንቺ እኔ እንደዚህ አይነት ስራ ሰራሽ? ምንድነው የሰራሁት? እሷ የምትለውን ታምናለህ? ቆይ አዎ አምናታለሁ ማለት አምናታለሁ። ከሷ ቆይ አንቺ ምንድነው እያደረግሽ ያለሽው ነገር? ልክ ነሽ። ኧረ ራሷን ታውቀዋለች እኮ። ምኑን ነው የማውቀው እኔ? አሁን ዝም ብለሽ አስለፍልፊ። ስነ ስርዓት ይኑርሽ። ምንም እናገረው ነገር የለም እኔ። ቆይ ምንድነው መሰረት ንገሪኝ። ወይ ማስረጃውን እጄ እወጣለሁ ወይ አንቺ ባንደበትሽ ትነግራቸዋለሽ። የምን ማስረጃ ነው? ምንድነው መቀባጥሪ? ቆይ እየቀባጠርኩ አይደል? ስነ ስርዓት ይኑርሽ። እንተዋወቃለን። በቃ ታውቂዋለሽ አንቺ። ምንም አውቀው ነገር የለም እኔ። እርግጠኛ ነሽ? ምንም አውቀው ነገር የለም። በኋላ በኔ እንዳታዝሽ። አንተ ነው የምታሰድበኝ ከየትም እያመጣክ። ሰማሁ እኮ ማስረጃም እንዳለ። የምን ማስረጃ ነው? እርግጠኛ ነሽ? ምን ማስረጃ የሚባል ነገር የት ነው የምትሄጂው? ልቃቂኝ። ስነ ስርዓት ይኑርሽ። ተረጋጉ። ምንድነው ፍላጎትሽ? ምንድነው ፍላጎትሽ? ጭራሽ ማስረጃም አላት። ቆይ አሁን እንደዚህ ይሆንሻል። ጭራሽ ታመሽ የነበርሽ ልቃቀኝ። ጭራሽ ታመሽ የነበርሽ እኮ ተነሳሽ። አዎ በደንብ ነው ማምናት። ማስረጃ ነው ያላት። የምን ማስረጃ ነው ያላት? ንገሪኝ። የምን ማስረጃ ነው ያላት? ቆይ አንቺ ተይ። ቆይ አንቺ ዝም በይ። የምን ማስረጃ ነው ያላት? እኔ ምን አውቃለሁ? ዝም ቆይ ብላ ታመሻል ነበር እንዴ? ታመሻል ነበር እንዴ? ለምን እንዴ ተነሳሽ? እንዴት ተነሳሽ ታዲያ? ወይኔ ዞር በይ አንቺ። አንተ ነው የምታሰድበኝ ከየትም እያመጣህ። ቆይ እኔና አንቺ በደንብ ማውራት አለብን። ሲጀመር እኔና አንቺ ማውራት አለብን። እኔና አንቺ ማውራት አለብን። ቆይ አንቺ አንዴ ዝም በይ። ቆይ እናንተ ጋር ይሁን ሁለት። እኔና እሷ ማውራት ያለብን ነገር አለ። ምንድን ነው የምናወራው? ምንም የምናወራው ነገር የለም። አንተ ነህ ከየትም ቆይ ነው። ኧረ መስማት አሳይሻለሁ፣ አሳይሻለሁ። እናንተ ጋር ይሁን። ቆይ ነው። አሁን ሁለቱንም ማስወጥቼልሻለሁ። እያንዳንዷን ነገር ንገሪኝ። ምንድነው ስለዚህ ቤተሰብ የምታውቂው ነገር? ማነው ትክክለኛው ወንጀለኛ? በነገራችን ላይ ቅድሚያ ልነግርሽ የምፈልገው ማንም ሰው ልኮሽ ከሆነ ወይ በብር የደለለሽ ግለሰብ ካለ አንቺም ይደርስብሻል። ኧረ እኔ አልተላኩም፣ ማንም አላከኝም። በቃ ፈጣሪ ፈጣሪ ለራሴ ሲል ልኮኛል። ስለዚህ ንገሪኝ እያንዳንዱን ነገር፣ ሁሉም ነገር ንገሪኝ። እዚህ ቤት እንዴት ገባሽ? ብሌን እህቴ ነች ብለሻል። እንዴት ተለያያችሁ? ሁሉን ነገር እያንዳንዷን ንገሪኝ ቀስ በቀስ። እኔ ሞጆ ነው የተወለድነው። 5 ነን፣ ቤት 5 ሴቶች ነን። ሞጆ አካባቢ ነው የተወለድነው። ያው እንደ ሁሉም ኢትዮጵያዊ በቃ እምልህ ጥሩ ነበር መጀመሪያ ኑሯችን። እምልህ ድርጅት አለው አባቴ እዛ ማለት ነው። ሞጆ ላይ ድርጅት አለው የፕላስቲክ ፋብሪካ እና በቃ በፍቅር በሰላም ነበር ስንኖር የነበረው። 5ታችንም ልጆች ነን ብያለሁ። ከዛ ምን ተፈጠረ? የሆነ በተደጋጋሚ እኛ ቤት የሚመላለስ ነበር የአባቴ ጓደኛ ነው
እና ሽመልስ ስትል እኮ አሁን እርግጠኛ መሆን እኮ ስላልቻልኩ ነው የምልክ። አሁን ያኔ ያለው ሽመልስና አሁን እዚህ እየተፈጠረ ያለው ሽመልስ አንድ ይሆን አላውቅም። እና በተደጋጋሚ ይመጣል። ጓደኛው ነው ቤት በቃ ይጫወታሉ። በዓልም ሲሆን በቃ ባገኘው አጋጣሚ ብቻ ቤታችን ይመጣል፣ ባገኘው አጋጣሚ። ከዛ በቃ ጓደኛሞች ነን ማለት ጀመረ። እንደውም ፋዘርም እና የሆነ ሰዓት ግን ተጋጩ። በጣም ይጋጫሉ። ምልክ ከእናቴ ጋርም ጥሩ አስተያየት ምናምን አይተያዩም ነበር በሰዓቱ። እና በቃ ግራ ያጋባ ነበረ። ቤት ውስጥ እኛ ልጆች ነበር 12 ዓመት ቢሆነኝ ነው በቃ። እና ይጋጩ ነበር ምናምን ነገር እያንዳንዱ ነገር ምንም በጣም ግን መጥፎ ሰው ነው። ለመመሰቃቀላችን እኛ ቤታችን ለመመሰቃቀሉ እኛ ለመበታተናችን ምክንያት የሆነ ሰው ነው። እና ምን ተፈጠረ መሰለ ከእናቴ ጋር በእንደዛ በሚጋጩ ሰዓት ይመስለኛል ማለት ትንሽ ነው የምናውቀው። ያን ያክልም ግልጽ አለም እኛ ሳንኖር ነው ወይ ምናምን። እና እኔ 3ኛ ልጅ ነኝ ለቤቱ ነው እንትን ያደርጋል ከእናቴ ጋር የሆነ እንትን ማለት ነገር እንዴት ነው ለማጣላት ይሁን ብቻ አልገባኝም። በሰዓቱ ግን የሚያስጨንቃት ነበረ። ቤት ሲመጣ በጣም ያስጨንቃታል። ጭንቀት ነው የምናይባት ምናምንና የሆነ ጊዜ ይጨቃጨቃሉ ቤት ውስጥ ማለት ነው። ቤት ውስጥ አሁን የለም አባቴ የለም፣ ግን በቃ የሆነ ነገር እያለ ይጨቀጭቃታል በጣም። እና ከዛ ጊዜ በኋላ ነው ነገሮች የተቀየሩ። ቤት ውስጥ የሰላም ማጣት፣ እናትና አባቴ ጭራሽ ጭቅጭቅ የማያውቁ ሰዎች ነበሩ። እሱ ወደ ስራ ነው በቃ ስራ ላይ ነው በብዛት እንትን የሚለው እና እሷ የቤት መቤት ነበር እና በብዛት የሚመጣው እንደውም እሷ ጋር ነው። እሁድ ቀን ይሁን እንጂ ፋዘር ቤት ሲኖር እንጂ ከእሷ ጋር ነው በቃ። እሷን ብሎ ይመጣ ነበር የሚመስለው። የፋዘር ጓደኛ ሁሉ አይመስለንም ነበረ። ከዛ በኋላ ነገሮች የተቀየሩ መጡ። ጸቡ መጣ፣ ከእናቴ ጋር ግጭት፣ በቃ በጣም አይተን ማናውቀውን ነገር ማየት ጀመርን ማለት ነው። ከዛ በዛ መሀል ነው እየተጋጩት እናትና አባቴ በቃ ኃይለኛ ነገር ላይ ደረሱ። እና ከሱ ጋር አባት ምንድነው ጓደኛሞች ነው የሚመስለው፣ ሽመልስ የሚባለው ማለት ነው። እኔ የማውቀው ሽመልስ ነው። ከአባቴ ጋርም እንደ ጓደኛ ነው የሚመስለው። እዚህ ጋር ደግሞ እናቴን የሚላት ነገር አለ፣ የሚያደርጋት ነገር አለ፣ ኢቭን ያስፈራራታል ምናምን። ከዛ በቃ ተጣሉ፣ ተለያዩ እናትና አባቴ ማለት ነው። ከዛ በዛ መሀል ነው በቃ እኛ የተበታተን ነው ለማሳደግ። በቃ ጸብ ስልክ ከፍተኛ ጸብ ነው። እኛ ልጆቻቸውን እስከመተው እስከመጠላላት ድረስ ነበረ ጸባቸው የነበረው። እኔም ማስታውሰው ነው ነገር። ከዛ በዛ መሀል አንዳችን እንዴት ነው የሱ የፋዘር እህት አለችው። የፋዘር እህትና ወንድም ነው። አንዷ ለሁለቱን የሰጠችው የላቸውም ነበር ልጆች ሁለቱ። ከዛ ሌሎቻችን ግን እንደ ተጨማሪ ነው። 3ታችን የተሄድነው እንደ ተጨማሪ ልጅ ሆነን ነው። በማዘር በኩል ያሉ ቤተሰቦች ማለት ነው የሄድነውና እኔ አክስቴ ጋር ሄድኩት። አክስት ነው የምትባለው። እህቴም እንደዛው፣ ብሌኗም እንደዛ ነበር ማለት ነው። የተለያየ ነው። ብሌን የመጨረሻ ልጅ ናት። 5 ብያለሁ እኔ ለቤቱ 3ኛ፣ ብሌን ደግሞ የመጨረሻ ልጅ ነበረች 5ኛ። ከዛ በቃ ምንም ማድረግ አንችልም። ለዚህ ጋር የተለያዩ ነው የደረሱበትን ኬዝ አላውቅም። እኔ አሁን ቤቱ እንዴት ተደርጎ ነው ምናምን አላውቅም። ልጆች ነን ብዙ ማንትናነለ። ከዛ እየኖርን ነበረ። እንደ መጀመሪያ እንደገባን ምንም አትልም እንደ ልጆቿ። ግን የሆነ ሰዓት የመበደል ነገር ምናምን ትምህርት አስጀምራኝ ነበር። ትምህርት አስቆማኝ። በቃ እኔ ቤት ውስጥ ነበር የምሆነው ምናምን እና ከሞጆ ይርቃል እንትን የምታውቀው ከሆነ ሰበታ እዛ አካባቢ ነበርችና እኔ የነበርኩበት ቦታ። ከዛ እየኖርኩ በቃ እንዳልኩ ነው ከልጆቿ የመበደል እኔ ትምህርት የማስቀረት ምናምን በቃ ኑሮ እየከበደ መጣ ከሆነ ከተወሰነው ዓመታት በኋላ ማለት ነው። እና በቃ ምንድነው ማድረግ ይጨንቀኛል። እዚህ የሆነ ነገር ተደፍቶ በቃ ስቃዩ ይቅርና ብቻ ትበድለኝ ነበር። ባጭሩ በጣም ተበድለኝ ነበር። በቃ የሆነ ጊዜ ነውና አጋጣሚ ሱቅ ወጥቼ የጎረቤታችን እንትን ሰራተኛ ነበረች እና ለካ በዛ እንትን ዘመድ አልነበረም መስላቸው ሰራተኛ ነው እንጂ ዘመዶኛ ልታሳድገኝ ወሰደች ምናምን አይደለም። እና ስናወራ እንዴ እንደዚህ ነሽ እንዴ? ያው እኔ እኮ ሰራተኛ መስለሽ ምናምን አንድ አይነት ነን እና ያው ቻዩ ነገር ነው የምትለኝ የነበረችው ልጅቷ ስነግራት ማለት እዛ እንዴት በቃ እንዴ አክስቴ እኮ ናት በቃ ነገርኳት ዘመድ እንደሆነ እና አክስቴ እኮ ናት
ከዛ አላመነችኝም። እንዳለ በሰፈሩ የሚወራ የነበረው እኔ ሰራተኛ እንደነበርኩኝ ምናምን በቃ የልጅነት ጭንቅላትም ስለሆነ በጣም ነው የተሰማኝ በሰዓቱ ማለት ነው። ትምህርቴን ማቋረጥ ያለ፣ ስራ መብዛቱ አለ፣ የስራ ጫናው አለ፣ እዚህ ጋር የምትበድለኝ አለ። ምግብ ሳልበላው የምተኛበት ጊዜ ነው እና ከዛ ከሆነ ጊዜ በኋላ እንደዚሁ ስናወራችሁ ያልኩ ልጅ ማለት ነው ሰራተኛ አዲስ አበባ ሊሄድ ነው አለች። አዲስ አበባ ሊሄድ ነው እና ምንድን ነው ሰው ቤት ነው እሷ የምትገባው ተቀይራ ማለት ሌላ እሱ ለቃ ልጆች ነበሩን አስቸግሯት እኔ አዲስ አበባ ሊሄድ ነው እና መሄድ ከፈለግሽ ምንሽ ከዚህ ሁሉ እንትን አዲስ አበባ ሰው ቤት ለምን አትገቢ? ኖርማል ሰው ቤት ለምን አትገቢ? የማትከፍልሽ ከሆነ የምትበድልሽ ከሆነ ሰርተሽ ለምን አትኖሪ? ደግሞ የሚያስተምሩም አሉ ብላኛለች። ደግሞ እንዲህ ማታ እያስተማሩ ቀን ቀን ስራ ትሰሪያለሽ ብላኝ በቃ ተስማማው፣ ደስ አለኝ ምናምን። እዛ ከእሷ ጋር ተነስቼ ጠዋት ላይ በቃ ጠፋሁ ከእሷ ጋር ማለት ነው። አታውቅም እኔ እዚህ ነኝ አልኳትም። ሱቅ እንደሚወጣ ብቻ ጠፋሁ እና እንደውም ሱቅ ግዢ ብላኝ ወጣ 100 ምናምን ብር ነው እንደዛ ነገር ብቻ እጄ ላይ ነበር። ከዛ አዲስ አበባ መጣሁን። ያው ሁሉም እንደ ራስ አይሆንም። እዚህም ስገባ ስመጣ አሳየችኝ እሷ የምትገባበት ሴትዮዋ ሌላ ቦታ እንድታስቀጥረኝ። እዛ ተያዥ ስትል እኔ ተያዥ ማንም የለም እኔ ከዘመድ ጋር ነው የመጣሁት እና እንዲበድለኝ እና እሷ ዘመድ ተያዥ ትሆንሻችን አልችልም ምክንያቱም አትችልም እሷ ለራሴ የምትበድለኝ ነበር። ከዛ እሺ በቃ ግቢ ብላ እህቷ ናት የሴትዮዋ እቺ ያልኩህ ልጅ ሴትዮዋ እህት ማለት ነው። እዛ ቤት ገባው በቃ እዚሁ አዲስ አበባ ነው። እዛ ገባው በስራት ጀመርኩኝ። በቃ እየሰራው ነው። ምንም አይልም። ነገሮች እንደጠበቅኩት አልነበረም። ወንዶች ልጆች ነበሯት። ትንሽ ጥሩ አልነበረም። ክፍል የራሴ ምናምን እንደዚህ ሳይሆን ተዘግቶ ሳይሆን ፍራሽ አንጥፌና በቃ መፍራት ጀመርኩ። ጭራሽ እየባሰ መጣ ማለት ነው። ከዛ ከነበረው እየባሰ ቢያንስ እዛ እንደዚህ ጎረምሳ የለም የሚረብሽ ምናምን። ያ በቃ ለምን አይቀርብኝ የት ሄዳለሁ? በቃ ምንም ለምን አይቀርብኝም እና በቃ ለምን አይቀርብኝም ሁሉ ነገር ብዬ ግን ከዛ ሴት ሄዳለሁ። እናቴን አላውቅም። ኢቭን አሁን ሞጆን ብሄድ እዛ የለም የምንኖርበትን ላላገኘው እችላለሁ። ምን እንደደረሰ አላውቅም ብያለሁ። ልጅ ነኝ አሁን አድጌያለሁ። እዚህ ከመጣሁ በኋላ እድሜን ባላስታውስም አድጌያለሁ። በቃ ከዛ የሆነ ቀን ነው አቅርቤ እንደዚህ እራት አቅርቢ ብላኝ አቀራረብኩኝና መጣሁ ሳይሆን ሄዳለሁ ነው እንጂ ዛሬ እዚህ አልሆንም ቆይቼ ልምጣ ዘመዷ ጋር ነው ምናምን ብቻ የሆነ ቦታ ብቻ ቆይታ ልትመጣ ነው። ከዛ ሴት ልጇን ይዛት ነው የምትሄደው። ሶስት ልጆች አሏት። ሴት ልጇን ይዛት ነው። እኔ 2 ወንዶች አሉ ማለት አምኖ በጣም ፈራው። በቃ ተከትያት ብሄድም ደስ ይለኛል። በቃ ምንም ጸሎት እያደረኩኝ ተኛው ማለት ነው። የፈራሁትም አልቀረም። የሆነ ሰዓት ላይ መጥፎ ማለት አይዞሽ የፈራሁትም አልቀረም። እንትን አደረኩኝ የሆነ ታገለኝ ማለት ነው የቤቱ የመጀመሪያው ልጅ። ከዛ በቃ ትቼ ጠፋሁ። ያው ራሴ ማዳን ነበረብኝ። ቤቱን ትቼ በጣም በዛ ሌሊት ወጣ ማለት ነውና የዛ ዕለት እንትን ነው ያደርኩት ቤተክርስቲያን። ከዛ ቀን በኋላ ለካ ኑሮ ከባድ እንዳሰብኩታለን። በቃ ወደኋላ ስመለስ እህቶቼን ማሰባለሁ። የደረሰችበትን ባቅል ሁሉም ያሉበትን ባቅል ደስ ይለኛል እና በቃ በዛ አጋጣሚ ነው ጎዳና የወጣሁት ልፈልግኝ። ከዛ ኑሮ ቀጠለ። በቃ ጎዳና ነው የተቀበለች። ከዛ በኋላ የመጀመሪያውን ቀን ቤተክርስቲያን፣ ከዛ በኋላ መብላትም ስለነበረብኝ መኖር ስለማልችል ጎዳና ተቀበለች። በዚያው አጋጣሚ ነው ጋሼ የሚያገኘኝ። አረዘምኩት የኔ መሰለኝና በዚያው አጋጣሚ ጋሼ መጣ አገኘኝ። በቃ እኔ እንጃ አሁን እኔ የሱ እንትን እንደዚህ ይባላል እንጂ አሁን ቅድም ላለመናገር ይዞኝ ነው ሰው የማጋጨት መሰለኝ እና በደንብ መረጃውም ምንድነው ማስረጃውም እንዲያዝ ብዬ ነው እንጂ ምንም ክፉ ሰው አይደለም። በቃ ምንም እናንተ ከምትሉት በጣም ተቃራኒ ነው። እምልካን እዛ ጋር እሱ ለኛ ቢሆን እንደዛ አድርጎ ቢያሳይ መጥፎ ነገር በቃ ባህሪው ነው።
ጸባዩ ነው እንጂ ምንም ነገር የለበትም። እኔ እንግዲህ አመት ከምናምን ሆኛል እዚህ ቤት ከገባሁ። መጥፎ ነገር የለበትም ካልሽ በፍጹም በጣም ሰው ይረዳል። እኔም እሱ ባያነሳኝ ኖሮ እኔ እንጃ በስመ አብ እሱ ባያነሳኝ ምን ሆን ነበር አላውቅም። ማወቅ ከባድ ነው ማለት እኛ ላይም እኮ ሽጉጥ ሊያወጣ ሞክሯል፣ መዞብናል፣ እስከ መተኮስም ሊደርስ ነበረ። ግን ታዲያ ይሄ የሁሉ ነገር እንዴ አነጋገሩም አለ። በዛ ላይ ወንጀሎቹን እኮ ባይፈጽምም ሽመልስ እንደሚፈራው አይነት ነገር ነው እያወራልን የነበረው አይደል መጀመሪያ። ታዲያ እንዴት ነው ጥሩ ሰው ልትይኝ የምትችይው? የሸፈንሽለት እንዳይሆን በፍጹም መጀመሪያም ነግሬሻለሁ። ለሱ የሸፈንሽ ወንጀለኛ እኔ እኮ እህቴ ናት የምትበልጥብኝ ከማንም ከየትኛውም እህቴ ናት። እኔ እዚህ ቤት ገብቼ እኔ እኮ ምንም አላውቅም ነበር ሲጀመር ገባሁኝ እንጂ እኔ የእነሱን ይሄን ሁሉ ታሪክም አላውቅም። በቃ በአንድ ቀን አጋጣሚ ነው በቃ እንዴ ስለ ሁሉም ነገር ላቅ የቻልኩት። እና ሰናይት ስልኮች በጣም ታወራለች፣ በጣም ስልክ ታበዛለች ምናምን። እሱ አይውልም ከስንት አንዴ ነው ሁላ የሚመጣው። ከቅርብ ጊዜ ወዲህ ስራም ሊሆን ይችላል ያመሻል። በጣም ብዙ ነገሮች ስራ በዝቶብኝ ነው ስለሚል ማለት ነው ያላቅም መሰራው ነበር እንጂ በጣም መልካም ሰው ነው፣ በጣም መልካም ሰው። ከዛ እሷ ስታወራ ነው በቃ አሁን ወደዚህ ልምጣለና የሆነ ቀን ታወራለች በቃ ለዚህ እኔም አላቅም እሷም አታቅም ብላ ስለምታስብ ነው መሰለኝ እዚሁ ነው የምታወራው ሳሎን ነው ታወራለች። በቃ ፋርማሲ ትላለች ሽመልስ እንደዚህ ብሎ እንደዚህ ብቻ ታወራለች በጣም። ከዛ እንዴ ምንድነው ሽመልስ ያው እኔ ደግሞ ሰውየው ስሙንም እንትን ስላላልኩት ምንድነው የትኛው ነው አሁንም እሱ ከሆነ ማለት ነው የሚረጋገጥበት እንትን ካለ ስታወራ በቃ የሆነ ውስጥ እንትን ክብድ የሚለው ነገር የለም። ከዛ ታወራለች ስማቸውን ስጠራ እኔ እህቴ ያው ስሟ ብሌን እንደሆነ አውቃለሁ ምናምንና በደንብ በቃች ሴትዮ መከታተል አለብኝ ማየት አለብኝ ለራሴ ስልክ ነው ቢያንስ እህቴን አገኛታለሁ። ግን እሱም ብዬ በጣም ሰማት ነበረ በጣም እና በዛ መሀል ነው እሷ እንደምታውቃቸው ስለሽ መልስ እንደምታውቅ ብሌን እንደምታውቅ ያችኛው ነው በቃ ሁሉንም እንደምታውቅ ያወቁት። ከዛ ምንድነው ሐሳቧ ግን የሆነ ጊዜ ታወራለች የሆነ ስልክ ወደሱ ለማላከክ የሆነ ፕላን ነው እያደረጉ የነበረውና እንደዚህ እቅድ እያወጡ ነው እንደዚህ አድርጊ እና ህመምተኛ ራሱ አይደለች ግን ታስመስላለች። ከዛ የሆነ ጊዜ ነውና እንትን ብላኛለች አስፈራርታኝ ነው እኔም እንደታመመች ምናምን የማደርገው እንጂ በፍጹም ህመምም የለባት ምንም የትኛውም አይነት ማስረጃ የለም። አዎ ትወጣለች ህክምና ምትል ትወጣለች ትገባለች ግን ህክምና አይደለም። ስለዚህ አሁን እየነገርሽኝ ያለሽው ሰናይት ወንጀለኛ ነች። አዎ በደንብ አዳነ ግን ወንጀለኛ አይደለም። ታዲያ ለምንድን ነው በሱ ስም የተደረገው? ብዙ ነገሮች በሱ ስም ተደርገዋል። ብር ለነ ዘውድነሽም ለነ ማንም ለነሱም ሲላክ የነበረው እሱ በሱ ስም ነው። በቃ እሷ ነገሮቿን ሁሉ የምትጨርሰው በስልክ ነው አልኩ እኮ። የሱ አሁን እሱ ታዋቂ አይደለ? እሱ የሱን ስም ተጠቅማ ነው በቃ እንደዚህ አድርጉ እንደዚህ ብሏቸዋል እንደዚህ እሱ አለ ምናምን እያለች አንዳንዴ እንደማስፈራሪያም ታደርጓለች። አንዳንዴ እሱ አርጊ እንዳላትም አድርጋ ታወራለች። ያው ሰው ደግሞ እሱን ከተጠራ ችግር የለባቸውም ያደርጋሉ። እንደዛ ነው የነገርሽኝ መረጃ አሁን እውነትም ሊሆን ይችላል ውሸትም ሊሆን ይችላል። እኔ አሁን ሰጪ ማስረጃዎች አሉ እነሱን አያለሁ። ግን እንደነገርኩሽ የሰጠሽኝ መረጃ በሙሉ ውሸት ሆኖ ከተገኘ በፍጹም አይደለም ተጠያቂ ነሽ። እኔ ምን ልጠቀም? እኔ እህቴ ነው የምፈልገው አልኩ እኮ። አሁን እሷን የማገኝበትን መንገድ እህትሽን አገናኝሻለሁ ችግር የለም። እህትሽን እንድታገኝ እናደርጋለን። ምክንያቱም እኛ ጋር ነች ያለችው እህትሽ። ትረጋጋ፣ አይምሮዋን ትንሽ ሰላም ያገኝና የምናገናኝሽ ይሆናል ከእህትሽ ጋር። ነገር ግን አሁንም ያው ድጋሚ ነው የምነግርሽ የሰጠሽኝ መረጃ አስቢበት። እኔ ምንም ውሸት መረጃ ከሆነ ተጠያቂ ነው የምትሆኝ። ምን ልጠቀም ዋሻለሁ። እኔ እህቴን ማግኘት ነው የምፈልገው። ምክንያቱም እዚህ ምንም የለኝም እኮ። ይሄንንም አልኩ በቃ ፈጣሪ ነው የምልህ። ሰውም ከሌ ግቢ ብሎኝም አይደለም በቃ ፈጣሪ ነው የላከኝ እህቴን እንዳገኝ ስለፈለገ። ታዲያ ሁለቱ ሲጋጩ የነበረው እሱም ቤት በሚመጣ ሰዓት ከሰናይት ጋር የተጋጨ ነበር። ለምንድን ነው ታዲያ ማለት አጓጉል ንግግር ሲናገራት ነበር። ተይ እንደዚህ ሆኝ ይች ከዚህ የሆነ እያጥላላት ነበር። ይኸውልህ ምንድን ነው እኔ በቃ በጣም ታሴራለች በቃ ነገሮች እኔ እንዴት እንደሚገጣጠሙላት ራሱ አላውቅም። እና ሆን ብላ ነው የምትገፋፋው እንደዛ እንዲያደርግ ገባ። አሁን ቢናደድ አውቃለሁ ቤት እቃ ይሰብራልም በቃ አውቃለሁ ብዙ ነገር እኮ ያደርጋል። ቤትም እዚህ ሲጋጩ ውጪ ሄዶም እንዲቀር ውጪም ቆይቶ እንዲመጣ የምታደርገው አንድም እሷ ናት። እንደውም እኔ ይመስለኛል እሱ ነው ሊሸፍንላት እንደውም በተወሰነ እየሞከረ ያለው። ምክንያቱም እሷ ግልጥ ለማድረግ ነው የምትፈልገው። አትፈልገውም በቃ ልታይ ሁሉ አፈልግም እኔ እንደውም ሳስብ
እና እሷ ናት በልህ እንደዛ እንዲያደርግ የምታደርገው። ምንም ነገር ቢያደርግ እሷ ናት በቃ እልህ ውስጥ የምትከተው። የማይሆን ነገር ነው የምትለው። በቃ እኔ ከሚስት ራሱ እኔ እንጃ ሆኜ ባላቅም ግን እንደዛ የሚጠበቅ አይደለም ንግግሮቿ ራሱ። በቃ እሷ ናት የቤቱ አባወራ የምትመስለው። ሰው ፊት ግን እንደዛ አይደለችም። ሰው ፊት በፍጹም እንደዛ እኔ እኮ። ስለዚህ ምስጥኝ እያንዳንዱ ማስረጃዎቹን ትሰጭኛለሽ? አሁን ችግር የለም። እኛ ከብሌን ጋር እናገናኝሻለን። ትንሽ ትረጋጋ፣ አይምሯም ሰላም ያገኝ። የእሷንም ሁኔታ እኔና ሁለታችንም እናገናኝ ነው የሚሆነው። ለሰጠሽን መረጃ በጣም አመሰግናለሁ። ላምጣዋል ማስረጃው? በቃ አንተ ደግሞ ምንድነው ህይወት የምታበላሽ? ከባል ያጣላኝ። የስንት ሰው ህይወት አበላሽሽ እኮ የስንት ሰው ህይወት። አታሳዝንሽም ብሌን? ብሌን አታሳዝንሽም? እኔ ማንንም አያሳዝነኝም። ኤክስፐሪት ያደረገ መድኃኒት ስታስጫት የነበረው ለምንድን ነው? ማን የላከሽ? ተልኮሽ ከማን ነው? ሽመልስ አርጊልኝ ነው ያለው፣ አረኩለት። በቃ ምንም ነገር አላውቅም። ስለዚህ ሽመልስ ያለበትን ቦታ ትጠቆሚያለሽ። እኔ የት እንዳለ አላውቅም። በምንድን ነው የምትገናኙት? በቃ ሲፈልግ ነው የሚያገኘኝ። በምንድን ነው የሚያገኝሽ? እንገናኛለን፣ ይደውልልኛል። ፍቅረኛሽ ከሆነ በአካል ትገናኛላችሁ። ተናገሪ። ያው አልፎ አልፎ ሆቴል በተለያየ ስልክ እየደወለ ይጠራኛል። እዛ ነው የምንገናኘው። ስለዚህ አሁንም በተለያየ ስልክ ሲደውልሽ ታገናኘኛለሽ ማለት ነው። ሽመልስ ያለበት እንዴት እንደዛ ተገናኛችሁ? ማድረግ አልችልም። እሱ እጁ ትልቅ ነው። እንደዚያ እጁ ትልቅ ሆነ ረጅም ሆነ የኔ ጉዳይ አይደለም። አዎ፣ ግን እኔ እንድተባበረው ብቻ ስለጠየቀኝ ያደረኩት። አሁን ደግሞ ያጠፋኛል። አሁን እኮ ነው ወስጂ እኮ ህግ አካላቶች ጋር ነው መወረውርሽ። ከዛ 30-40 ዓመት በስርት ማቅቄ ሁሉም ነገር ይገባሻል አይደል? እንዴት ተዋወቃችሁ ከሽመልስ ጋር? ሆቴል ውስጥ ነው የተዋወቅነው። ሆቴል ውስጥ ምን ስታረጊ? ማለቴ ክለብ ውስጥ እኮ። ምን ስታረጉ ክለብ ውስጥ? በቃ የሆነ ሰዓት እኔም ልዝናና ወጣሁ፣ እሱም ሊዝናና ወጥቶ ተገናኘን። ከዛ በኋላ ወንጀሉን አብራችሁ በጋራ ለመስራት ከዛ በኋላ ተቀራረብን፣ ፍቅረኛ ሆንን። ፍቅረኛ ስንሆን ደግሞ ብዙ ነገር የምናወራቸው ነገሮች ይኖራል እና ስራ ነው ያለኝ እንጂ እንደዚህ ወንጀል አይደለም። ስራ ሲለኝ ሰራውለት፣ ከፈለኝ ብር። ከዛ በኋላ ወንጀሉንም አብሮ በጋራ እንስራ፣ ይሄን ያህል ብር እከፍልሻለሁ አለሽ። ከዛ በኋላ የብዙ ቤተሰቦችን ህይወት አበጣበጥሽ። የነ ብሌንን ቤተሰብ በታተናችሁ። ብሌንን ኤክስፐርት ያደረገ የተበላሸ መድኃኒት እየሰጣችሁ የአእምሮ መምተኛ ያደረጋችኋት። ከዛስ ሌላ በጣም ብዙ ወንጀሎችም አሉ ገና እየወጣባቸው ያሉት በጣም ብዙ ጉዶች ወንጀል አሉ። የለም። የሆነ ሰዓት ስንጣላ በቃ እሱም አገናኝቶኝ ነበረ፣ ጠበቃ ነው ምናምን ብሎ ከእሱ ጋር ፍቅር ጀመርን። ከእሱ ጋር አገባሁት። እሱን ያገናኛቸው አዳነን? ያው እንዴት አወቀው? ያቋል አዳነ? አዳነ ብዙም አይተዋወቁም። በጓደኛ ነው የተዋወቁት እና ጥሩ ጠበቃ ነው ምናምን ሲባል ተዋወቁት። አዳነ ጋር ፍቅር ጀመርን። ከዛ በኋላ አዳነን የተጫወትሽ ህመምተኛ ነኝ፣ አንዴ እንደዚህ ነኝ፣ አንዴ እንደዚህ ነኝ ያልሽ የብዙ ሰዎችን ህይወት ህመምተኛ በመስመር ማበላሸት አይደለም። በቃ ስሪልኝ ያለኝ ነው የሰራሁት። እኔ ምንም ማውቀው ነገር የለም። ወረቀት አድርሽልኝ ሲል አደርሳለሁ፣ መድኃኒት አስገቢልኝ ሲል አስገባለታለሁ። ኤክስፐሪት ያደረገ መድኃኒት እኔ ምን አላ። ከዛ ትራንስፈር እያደረግሽ ከባለቤትሽ አካውንት ላይ ብር ፋርማሲ አስከፈትሽ። ኤክስፐሪት ያደረጉት መድኃኒቶች የሚቀመጡበት ፋርማሲ። እኔ ሰው ልረዳበት ነው ፋርማሲ የከፈትኩት። ኤክስፐሪት ያደረገ መድኃኒት በማስቀመጥ ነው ሰው የምትረጁ? በቃ እኔ ምንም ማውቀው ነገር የለም። በጣም ጥሩ። ትንሽ እኔ ምንም ማውቀው ነገር የለም። ትንሽ